ጉመር ወለኔ ምነከሌ የሚባለው ለኔ ጭንቅላት እትን አይልም። የትኛውም የጉራጌ ባለሀብት ምንም ሊያረግልኝ አይደለም፣ ምንም ሊፈጽምልኝ አይደለም። ባለፈ ክረምት ቤት አይሰራም የሚባል ነገር አለ። ያ ትላንት ተሳስተዋል። ስለ ክልሉ ትላንትና ተሳስተዋል። በቃ ተፈጠረ። ስተት ባይኖር ኑሮ በወያኔ ጊዜ እኮ ጉራጌ ክልል 7 ነበረ እኮ። የዛኔም እኮ ጉራጌ እንደዚህ ስለተኛ ነው ክልልነቱ ተነጠቀው። ከተሳሳቱ መልሱኛላችሁ። ከተሳሳቱ እኔ ግን አሁን ወጣን ወረደን ወንድሞች እህቶች፣ ከየትኛውም አመራር ከየትኛውም የጉራጌ አመራር ርዕሰ አመራሮች አስተዳደሮች ጎን አይደለም ልቆም የምፈልገው። ከጉራጌ ከየትኛውም ጉራጌ ብሔረሰብን ከመለያ ታርጋዬን ጉራጌነቴ ነው። ኢትዮጵያዊነቴ እንደ ቋሚ ሆኖ ጉራጌነቴ ግን መለያዬ ነው፣ መጠሪያዬ ነው። ከጉራጌ ህዝብ ጎን ከየትኛውም ጉራጌ ጎን ህዝብ ለመቆም አመናችሁኝም አላመናችሁኝም ቆርጬ ተነስቻለሁ፣ ወስኛለሁኝ። እንደኔ ወስኖ በዚህ በሶሻል ሚዲያ ብቻ አይደለም መወያየት የምፈልገው። ከዚህ ሶሻል ሚዲያ ላይ ብቻ አይደለም መወያየት የምፈልገው። ማንንም ደግሞ ኪሴ ሊያዳብርልኝ አይደለም፣ ጓዳ ጎርጓዳ ሊሞላልኝ አይደለም። ብሔሬ ጉራጌ ተከበሃል፣ ልትበላ ነው፣ ልበላ ነው። ከጉራጌ አንዱ ብሔረሰብ እኔ ኑሪ ልበላ ነው። ለምን? የትኛው የኢትዮጵያ ብሔር ብሔረሰቦች መብት ተነጥቆ ነው የጉራጌ ብሔረሰብ መብት ተነጥቆ ዛሬ? እስቲ ቆሴ ሂዱ። በሳተ ተንተከተከ ቤት አላያችሁትም? አልሰማችሁትም? ያ ቤት ሲሰራ ያ ቤት እኮ ሲገነባ ያ ጉራጌ ምን አክል ደሙ በሲሪንጋ መጥቶ ነው ያሰራው። ስንት ቤት ነው የተቃጠለው? የገና ዕለት ክስታኔ የኔ አይደለም፣ ሞህር የኔ አይደለም፣ ቻ የኔ አይደለም፣ ጉመር የኔ አይደለም። የትኛው ልበለው ማረቆ? እኛ የትኛውን ወገን በየትኛውም ክልል እንደ ሰውኛ እንደ ህሊና ሽያጭ ልውውጥ ከሆነ እንደ ህሊና ፍርድ ከሆነ የትኛውም አካል በየትኛውም ወገን ከየትኛውም ጎረቤት ሀገሮች እንዲገሉብንም አንፈልግም፣ እንዲገደሉም አልፈልግም። እንዲገደሉብንም አንፈልግም፣ እንዲገሉብንም አንፈልግም። ለዚህ ደግሞ እኔ ዛሬም ወደፊትም እህት ወንድሞቼ ጠንካራ የራሴ ሰው እፈልጋለሁኝ። የት መሬት ወርዶ 2 ዞን ምክር ቤት በ2 ዞን ተከፍሎ 2 ዞን ምክር ቤት የውስጥ ምክር ቤት አቋቁመዋል ላይ የራሱ ጉዳይ ነው። ቢያቋቁም ኑሮ ይህን ህዝብ እናት አራስ ስትታረድ አልሰማሁም ብሎ አይልም ነበረ። አልሰማሁም ብሎ አይልም ነበረ። ግን ከነሱ ካቋቋሙት 2 ዞን ምክር ቤት በበላይነት የሚያሸንፈው ማን ነው? ህዝብ ነው። በመንግስትም ዘንድ ህዝብ ነው ተቀባይነት የሚያገኘው። የህዝብ ድምፅ ተሰሚነት አለው። ተሰሚነት ከሚኖረው ከድሃው ጉራጌ እናቶቼ፣ አባቶቼ፣ ወንድሞቼ ጎን ታጥቄ ለመቆም ወስኛለሁኝ። ያለምንም ፍራቻ እንኳን ዛሬ አይደለም በወያኔ ፍራቻ የለኝም። በወያኔ ጊዜ ምናልባት እናንተ ዛሬ ላታውቁት ትችላላችሁ። ስር ወርደን ግን ስንገናኝ እንተዋወቃለን። ሀቅ ከያዘ የሚያስፈራ የሚያሸማቀቅህ ነገር የለም። አካሄዱን ካልጣስን በአካሄዱ እንኮራበታለን እንጂ የምናፍርበት አካሄድ ይዘን አንሄድም። ይሄ ነው፣ ሌላ ነገር አይደለም። አሁን ይሄንን ስር ወርዶ
የሆነ ነገር እስክንፈጽም ድረስ ለሚሞቱት ለሚገደለው የጉራጌ ብሔረሰብ አስቀድመን እንዴት እንድረስለት ነው ትልቁ። ይሄ መሬት ተወረደ መፍትሄ ወሳኝ የሆነ መፍትሄ እንዴት እንፈልግ ያስኬዳል። ግን ያንን መፍትሄ እስከምንፈልግ ድረስ የቱ ይቀድማል ነው። የቱ ይቀድማል? የሚቀድመው የሰው ህይወት ነው። የምትደፈረው እናት፣ የምትታረደው ህፃን፣ የሚነደው ቤት፣ የሚወድመው ንብረት፣ የጉራጌ ሀብት። ተከበናል እኮ እኛ ባላወቅነው ጠላት። ከውስጣችን የበቀሉ ጠላቶች እኮ ከበውናል። ጉራጌ ተከባል። በቃ ለምን ዛሬ እኔ አልሞትም? ጉራጌ መብቱን ተከብሮ። ጉራጌ እኮ የሰው መብት አልነካም እኮ። ልኑር፣ አገሬ ላልማ፣ ህገ መንግስቱን አክብሬ ልንቀሳቀስ፣ የህግ ከለላ ይደረግልኝ፣ የህግ ከለላ ጥሰት ተፈጽሞብኛል፣ ይሄ ጥሰት መንግስት እንዴት ነው የሚያቆምልን በሚለው ዙራ ልትሞግቱልኝ ይፈልጋለሁኝ። እንደኔ አካሄድ ጠንካራ ሰው የሁለቱ ዞን ምክር ቤቶች ርዕሰ አስተዳደሩ ርዕሰ አመራሮች በህግ ልገትራቸው ፈልጋለሁ። በእነዚህ በተደረገ ጉዳይ ሁሉ ከአቅሙ በላይ ከሆኑ አይደለም እነሱ ክልሉም ይከሰሳል። የሚከሰስበት የሀገሪቷ የፌዴራል መንግስት አለን። ህግ አለ እኮ፣ ህገ መንግስት አለን እኮ። ይሄን ሁሉ እስኪሆን ድረስ ይሄ ነበሩ። አሁንም ይሄ ነገር እንዳይከሰት በምን እንረባረብ? ሀያቱ የጠየቀው ትክክል ነው። ፍትህ ለመጠየቅ የህግ ከለላ ይፈጸም፣ የኢትዮጵያ መንግስት ያቁምልኝ ብዬ ለመጠየቅ ማንንም ለማስፈቀድ አልፈልግም ያለው ትክክል ነው። እኔም ተሱ ጎን ነኝ። አሁን ሁላችሁም ከተናገራችሁ ጎን ነኝ። የሚቀድመውን ነገር ልታስቀድሙ ወንድሞቼ፣ ይሄ ነው ብዬ የምላችሁ። ይሄንን ነገር ስር ወርደን በምን እንስራ? በሚዲያ ብቻ ሳይሆን አዲስ አበባ አላችሁ፣ በየሀገር ቤት ያላችሁ፣ ውጭም ያላችሁ። በጥብጠው አይጠጡንም። እውነቱ ለመናገር እንገናኝና እንነጋገር። ጨርሻለሁ።